ኦርቶዶክስ ሁሌ የሚደብለው ሀገርና ቅርስና መጠበቅ አለበት። ትናንትና ኦርቶዶክስ ሀገርና ብለው ነግረውናል። እናት ስትቃጠል እንደዚህ ይባላል። እናት ትቃጠላለች። በመጨረሻም የአርሲ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ይልሳ ዝምታቸውን ሰብረው ለጠቅላዩ መልእክት ያስተላለፉ ሲሆን በጣም ያስገረመኝ ታዲያ ይህ ብቻ አይደለም። የሕዝብ ተወካዮች ምክር ቤት አባላት የሆኑት ጀግና የቁርጥ ቀን ልጆች ጠቅላዩን እንዲያፋጡታል። ተከታትለን እንመለስ። ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ነው ዜጎቻችን እያለቁ ስለ ልማት ምናወራው ስለ መልካም አስተዳደር ምናወራው ስለማን ነው የሚለው በራሱ ይጨንቃል። ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ ዛሬ በዝግ በተደረገው የምክር ቤቱ ስብሰባ ላይ እሳት ለብሰው እሳት ጎርሰው እውነትንም ታጥቀው የተነሱት የሕዝብ ልጆች መንግስት ጆሮ ዳባ ልበስ ብሎ በዝምታ ያለፈውን የአርሲ ወገኖቻችን እልቂት የምክር ቤቱ አጀንዳ አድርጎት ይዋሉ ሲሆን በዙሪያም ምን መልስ ተሰጣቸው አብረን እንመለከታለን። ኢትዮጵያዊ ነው። ደብረ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ነበር። ሀይቅ የተረፈበትን መንገድ ስታው ለምሳሌ መጻፎቹና ገዳማቸውን አትንኩ ወርቁን ወሰዱ አለ። በጀልባ ሄደው ወርቁን ወሰዱ፣ ተወላቸው፣ ገዳሙ ሳይነካ ለጥቅም ራሱን አሳልፎ የሸጠው የይሁዳ ታላቅ ወንድም ዳንኤል ክስረት የአርሲውን ግፍና ሰቆቃ በሌላ አጀንዳ ለማስቀየር የሚሄድበት ርቀት እጅግ በጣም ልብ የሚሰብር ነው። በዚህም ዳንኤል ክስረት ግራኝ አህመድ ቤተ ክርስቲያንን አልነካትም ሲል የታሪክ ጠላትነቱን በይፋ ያስመሰከረ ሲሆን አስቀጥሎም ይህንን ንግግር አደረገ። ምንድን የታቀደው በዝርዝር እንመለከታለን። ምን አርጉ እንደሚባሉ ነው እነዚህ ሰዎች ግራ የሚገባኝ። ቤተ ክርስቲያኒቱ ጠይቃ በትክክለኛው መንገድ እንዴ የተባለችው ነገር ነው ያራቅም። አንዳንዶቹ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም። እዚህ ምድር ላይ ቋሚ አንዳች ነገር የለም። ስልጣን ይሻራል፣ ብልጽግናም በአንድ ወቅት በመጣት ይቀየራል። ጉልበትም ይክድና ድካምን ይተካል። ሁሉም ነገር ጊዜና ሰዓቱን ጠብቆ ይቀየራል። ይህንን የዘነጋው ሁሌም በትረ ስልጣኑን ጨብጦ ለዘላለም የሚኖር የመሰለው ዳንኤል ክስረት አይኑን አፍጥጦ የሚቀጥፈውን ቅጥፈት በመረጃ እንቃኘዋለን። የንጹህ ክርስቲያኖችን ደም ዕለት ዕለት የምታፈሰው አርሲ ተፈጥሮ ያመጸባት ይመስላል። በዘሩ ዕለትም ሆንቆሎ ወረዳ የተሰማው የነጎድጓድ ድምፅ ነዋሪውን ያስበረገገ ሲሆን በዚህም ብዙዎች ተደናግጠዋል። ይህንንም የአርሲን እልቂት ተከትሎ ጀግናው ፓስተር ቸሬ ዛሬም ለእውነት በመቆም ድምፁን አሰምቷል። ተከታትለን እንመለስ። እዚህ ሀገር ላይ ሃይማኖት ጦርነት ተነሳ ማለት መቆሚያ የለውም። ጭድ አጠገብ ቆመው ክብሪት የሚጭሩ ሰዎች አሉ። ጭዱ ሲለኩሱት ምን እንደሚነድ ማያውቁ። ለእውነትና ለሐቅ በመቆም የሚታወቀው ጀግናው ፓስተር ጀሬ ዛሬም ለሐቅ መቆም ለአርሲ ንጹሃን ዜጎች ድምፁን አሰምቷል። ምን አለ? በጋራ እንመለከተዋለን። After I liberate people, I will go to the Ethiopians who are in our society and I personally work. አሁን በዚህ በመካከለኛው ምስራቅ ከባድ ውጥረት በነገሰበት ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአርሲ በእምነታቸው ምክንያት ሕይወታቸውን ላጡ ቤተ እስራኤላውያን ብሎም ክርስቲያኖች በአምባሳደሩ በኩል መረጃ የደረሳቸው ሲሆን በዚህ ጉዳይ ምን መግለጫ ሰጡ? በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር ያዘለ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደ ዕለቱ ቪዲዮ። ኦርቶዶክስ ሁሌ የሚደብለው ሀገርና ቅርስና መጠበቅ አለበት። ትናንትና ኦርቶዶክስ ሀገርና ብለው ነግረውናል። እናት ስትቃጠል እንደዚህ ይባላል። ምን አደረገችና? እናቶቻችን እየሞቱ አባቶቻችን እየሞቱ ለመና ልጆቻችን እየታረዱ የአርሲ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ይልሳ ይህንን ተናገሩ። ጠቅላይ ኦርቶዶክስ ሀገር ናት፣ ኦርቶዶክስ ለሀገር ቀጽናት እንንከባከባት እያሉ ባፋቸውና በተግባር ግን በእጅጉ ተለይቷል። ይህንም ያልንበት ምክንያት ለሀገር ዋልታ መሰረቱና ትውልዱንም በስነ ምግባር አንጻና አስተምራ ለዚህ ባበቃቸው ኦርቶዶክስ የሚገባት ሰይፍ አልነበረም። ዛሬ ግን ብዙዎች ጽንፈኞች ካራቸውን ስለው ተነሱባት። ከፈጣሪ በታች የተሾመው መሪ ጉዳቴን መሜን ያስቆምልኛል ብላ የድረሱልኝ ጥሪ ብታሰማ እያዩ እንዳላዩ እየሰሙ እንዳልሰሙ ነው የሚያልፉ አይኖችና ጆሮቹን ተሸክመው ለችግሯ መፍትሄ ከመስጠት ይልቅ እንዲባባስም ምክንያት ሆኖባት በዚህም ልባችን ተሰብሯል ሲሉ መናገር በመላው ዓለም ላይ ለሚገኙ ኦርቶዶክሳውያን ጉዳዩን ለዓለም እንዲያደርሱት በጸሎታቸውን በርትተው እንዲቆሙ መልእክታቸውን አስተላልፈዋል። ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት።
ነው ዜጎቻችን እያለቁ ስለ ልማት የምናወራው? ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት፣ ለሞት፣ ለድብደባና እንግልት ሲዳረጉ ይታያል። ለመሆኑ መንግስት ጀግናና ቆራጥ የሆኑ የህዝብ ተወካዮች ምክር ቤት አባላት በከፍተኛውና የህዝቡን ጥያቄ ለጠቅላዩ እንደሚመለከተው አቅርቦታል። እነሱም እንዲህ አሉ። የሰማይ ቤታቸውን ታሳቢ ያደረጉ በጾምና በጸሎት ተወስነው የሚኖሩ አባቶች አንዴ ብቻም ሳይሆን በተደጋጋሚ ጊዜ ኢሰብአዊ ድርጊት ይፈጽማል። ታዲያ ይህንን በደንብ የተረዳው መንግስት ለምንድነው እጁ ከሌለበት ተገቢውን የጸጥታ ኃይል በቦታው ላይ የማይመደበው? ከሆነስ በኋላ እንደ አንድ ሀገሪቱን ህዝቡን አስተዳድራለሁ ብሎ በህዝብ ድምጽ በህዝብ ካርድ የተቀመጠበትን ቦታ ለማን እንደሆነ ዘነጋው እንዴ ሲሉ እየመረረውን ቢሆን የሚውጠውን መድኃኒት አስታጠቁት። በዚህም ጠቅላዩ በርካታ ነገሮችን ያወራ ሲሆን የአርሲን ጉዳይ እንደከዚህ ቀደሙ ግን ሊነካው አልፈለገም። ለምን? የብዙዎች አሁናዊ ጥያቄ ሆኗል። እንዲህ ጀግና የቁርጥ ቀን ልጆች ሆናችሁ የምክር ቤት አባላት ኮራውባችሁ። ዛሬም ነገም ወደፊትም አጀንዳችን አይቀየርም። ፍትህ በአርሲ ምድር ለሚያልቁ ውድ ክርስቲያኖች ነፍስ ኢትዮጵያዊ ነው። ደብረ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ነበር። ሐይቅ የተረፈበትን መንገድ ስታው ለምሳሌ መጽሐፎቹና ገዳማቸውን አትንኩ፣ ወርቁን ወሰዱ አለ። በጀልባ ሄደው ወርቁን ወሰዱ፣ ተወላቸው። ገዳሙ ሳይነካ ነው። ይሁዳ በቀረበለት 30 ዲናር ከእግሩ ስር ቁጭ ብሎ እውቀትን የቀሰመበትን ከእጁ በልቶና ጥጥቶ ያደገውን ዘንግቶ ሩሩን ደጉን አምላኩን አሳልፎ ሰጠው። ዛሬም ቤተ ክርስቲያን ተምረው ታላላቅ ቦታ የደረሱ በቁጥሯም ቁጭ ብሎ የበሉና የጠጡ ይሁዳ ታላላቅ ወንድሞች ቤተ ክርስቲያንን ለገንዘብ ቤተ ክርስቲያንን ለስልጣን ሲሉ አሳልፈው ሸጠዋታል። ህመሟ፣ ለቅሷ፣ የልጆቿ መሰደድና መፈናቀል ለነሱ መዝናኛ መሆን ላይ ይገኛል። ዳንኤል ክስረትም ልክ እንዲሁ ያደረገ ሲሆን ባለፉት ዓመታት አሁንን ጨምሮ ለቤተ ክርስቲያን አጌነስት ሆኖ መቆም ላይ ይገኛል። ለዚያም ነው በአንድ ወቅት በአገራችን ኢትዮጵያ ግራኝ አህመድ አክራሪው መነሳቱን ተከትሎ በርካታ ቤተ ክርስቲያናት፣ በርካታ መናን እንዲሁም ጥልቅ ዕውቀትን ያነገቡ መጻሕፍት ተቃጥለው እንዲሁም ሊወድሙ ችሏል። ዛሬ ግን ቅቤ አንጓቹ ዳንኤል ክስረት ግራኝ አህመድ ከቤተ ክርስቲያን ወርቅ ዘረፈ እንጂ ቤተ ክርስቲያንን አልነካም ሲል አይኑን በጨው አጥቦ እንዲህ ብቅ ብሏል። አስቀጥሎም ቤተ ክርስቲያን ጥላትነቱን እንዲህ ሲላንስ መሰከረ። አንዳንድ ጊዜ ምን አርጉ እንደሚባሉ ነው እነዚህ ሰዎች ግራ የሚገባኝ። ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እንዴ የተባለችው ነገር ነው ያራቅም። እቾ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም ወርሷል እኮ በፊት ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ። ጃንሜዳ ለምን አልተ? ጃንሜዳ እኮ እሱ አይደለም የመንግስት ነው የነበረው። የንግግር ለታሪክ ተሰንዶ የቀመጥ ኦርቶዶክስ በአሁኑ ሰዓት እያዳከማት ያለው የውጭ ኃይል ሳይሆን በውስጥ በተነሱ ዳንኤል ክስረቶች ነው። ጠላት ከሩቅ አይመጣም ከቅርብ እጅ እንዲሉ አበው ገመኗን፣ ሚስጥሯን፣ አቅሟን ለኢአማንያን ባለስልጣናት በመናገር እያስበሏትም ይገኛል። ኦርቶዶክስ በመስቀል አደባባይ ሆነ በጃንሜዳ የይዞታ ማረጋገጫ የተሰጣት ህጋዊ የቦታው ባለቤት ስትሆን ዛሬ ግን እነ ክስረት ይዞታዋን ለመንጠቅ አቅሟንም ለማዳከም የማይፈነቅሉት ድንጋይ የለም። አንድ ነገር ልንገራችሁ ክስረቶች አድምጡኝ። ኦርቶዶክስ መሰረቷ እርሱ ክርስቶስ ነው። ማዕበሉ ይመጣል ይገፋታል፣ ንፋሱም ይነፍሳል ሊያናውጣት ይሞክራል። ግን የተመሰረተችው በእርሱ በጌታ ላይ ስለሆነ አንዳች ነገር አትሆንም። እንደ ቀደመው ጊዜ በልልና በከፍታ እንደ ከዋክብት እያበራች ለትውልድ ትሸጋገራለች። እመኑኝ። መንግስቱን ይሸጡታል። የነሱ ቁማር ድሃ ስለሆነ እዚህ ሀገር ላይ ሃይማኖት ጦርነት ተነሳ ማለት መቆሚያ የለውም። ጭድ አጠገብ ቆመው ክብሪት የሚጭሩ ሰዎች አሉ። ጭዱ ሲለኩሱት ምን እንደሚነድ ማያውቁ። ድሃ ከሌለ ማይሞትላቸው ድሃ እኮ ማገዷቸው ነው። የሚሞቁት እኮ እሱ ነው። ካምፋየር እኮ በድሃ እኮ ነው። የአርሲ ሰማይ እንደ ከዚህ ቀደሙ ብርሃን ሲሰጥ አልታየም። ይልቅስ ደመናዎች ቀልተው ወዲና ወዲህ ይንጎማልላሉ። ሰማያቱም አክርፈው ከደም በላይ ቀልተው እንባቸውን በካፊያ መልክ ወደ ምድር ያዘንባሉ። ካፊያውም እንደ ወትሮ ሳይሆን ጆሮን ቀዶ በሚገባ ልብንም በሚተረክክ የነጎድጓድ ድምፅ የታጀበ ሲሆን በዚህም በሆንቆሎ ሰማይ ስር ህዝቡ የሚገባበትና የሚደበቅበት ቦታ ግራ ገብቶታል። በዚህም የአካባቢው ኖሮች የአርሲ ምድር የክርስቲያኖች ደም
እንደ ውሃ የሚፈስባት የጌታም ቁጣ የነደደባት የሰዶም ከተማ ለመሆን ተቃርባለች ሲሉ ስጋታቸውን እየገለጹ ሲሆን በዚህም ታዲያ ተወዳጁ ፓስተር ቸሬ ዝምታውን ሰብሮ የሃይማኖት ጦርነት እጅግ በጣም የሚያሰጋና መቆም የሌለው ሲል በመግለጽ ዛሬ ጭድ አጠገብ ቆመው ክብሪት የሚጭሩ ሰዎች ከጭዱ አጠገብ መሆናቸውን ዘንግቶታል። ጭዱን የበላ እሳት ቀድሞ እነሱን ያጠፋቸዋል። ባለስልጣናት ዛሬ ላይ ድሃን ቁማር ተጫወቱበት። ድሃ ከሌለ ማን ይሞትላቸዋል? ድሃ ከሌለ ማን ይታኮስላቸዋል? ድሃ ለነሱ ማገዶ ነው፣ በሱ ነው እሳት የሚሞቁት ሲል ባለስልጣናቱን አስረግጦ ነግሯቸዋል። ፓስተር ቸሬ የእውነትን ያቅሰው ክበርልኝ። After I liberate people, I will go to the Ethiopians who are in our society, and I personally work every few weeks to help integrate more and more. በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአርሲ የሚገኙ ክርስቲያኖችን እልቂት በጽኑ ካወገዙ በኋላ ይህንን መልእክታቸውን እንዲህ ሲሉ አስቀመጡ። በቅርቡ በአክራሪዎች ህዝቤን ነጻ ከወጡኝ በኋላ በርካታ ቤተ እስራኤላውያንን ብሎም ክርስቲያኖችን በአርሲ ምድር ከአክራሪዎች ለመታደግ አበክሬ እሰራለሁኝ ማለታቸው በአሁኑ ሰዓት መነጋገሪያ የሆነ ጉዳይ ሲሆን ይህንን እንዲሉ ያነሳሳቸው ይላሉ በርካቶች። ከሰሞኑ የእስልምናው ጉባኤ እስራኤልን ነቅፎ ኸይራን ጎን እንደሚቆም መግለጹ የሚታወቅ ሲሆን ይህም በተለያዩ ዓለም ላይ የሚገኙ እስራኤላውያንን ብሎም አደገኛውን የስለላ ተቋም ሞሳድን በእጅጉ አስቆጥቷል። በዚህም ወሃብያ የሚያከትምለት ጊዜ መቃረቡ የተገለጸ ሲሆን በሞሳድ እይታ ውስጥ መውደቁም በአሁኑ ሰዓት ለእምነቱ ተከታዮች ስጋትን ፈጥሯል። ኔታንያሁ አስቀጥሎም ይህንን ተናገሩ። ተከታትለን እንመለስ። Enemy of Christians and the enemies of Christians are the Muslim, these monsters where Christians are not tolerated, they're cherished. ኔታንያሁም እንዲህ ሲሉ ንግግራቸውን ቀጠሉ። በአሁኑ ሰዓት በዓለም ክርስቲያኖች ጥላትና አሳዳጆች እነዚህ አክራሪ ጭራቅ ውሃብያዎች ናቸው። ዛሬ የዓለም ክርስቲያኖች በእነዚህ አማካኝነት አይከበሩም። በግድ ሃይማኖት ቀይሩ እየተባሉ በየበራው እንደ በግ ይታረዳሉ። በዚህ አልበቃ ብሏቸውም በተለያዩ ዓለማት ሽብርተኝነት ተፋፍሞ እንዲቀጥል በማድረግ ለብዙ ሰላማዊ ሰዎች ሕይወት ማለፍ ምክንያት ይሆናሉ። ስለዚህ በቅርቡ ወደ አፍሪካ እንመጣለን፣ የደፈረሰው ነው እናጠራለን ሲሉ ተናግሯል። የዋሃብያ አምባገነኖችን እንጂ ትክክለኛ ሙስሊሞችን አይመለከትም የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።